እጅህ ላይ ሞባይል አለ ዛሬ ሐቂቃ ሼር ላይክ ምናምን ነው የሚባሉት። ሼር ላይክ ምናምን የዘፈኑን ነው የምናደርገው ወይስ የቁርአን ነው? የዳዕዋውን ነው ሼር ላይክ እነሱን የምናበረታተው የእነሱ ተከታይ የምንሆነው? የቁርአን የሐዲስ የዳዕዋው ስለ እስልምናው ነው ወይስ እንተሁ ንቅ ብሎ በሆነ ነገር ተፈትነ መከራ ላይ ሆኖ ከዛስ ያ መከራ ግፍፍ ሲነሳ ደስታው እንዴት ነው? አጋጥሞናል። ስንት ደስታ። ሰላት ህይወት ነው ለአንድ ሙስሊም አጥንቱ ነው። በሰላት ሙስሊም አይደራደርም። ትምህርት ቤት እከለክላለሁ ምናምን አታስበው። ኢስላማዊ ጥላቻ ኖሮ ለመከልከል የምታስብ አታስብ። ፈጥኖ ደራሽ አላህ ነው። ጭንቀትን ሊያስወግድ የሚችለው አላህ ነው። ካለንበት መከራ ነፃ ሊያወጣን የሚችለው አላህ ነው። ደስታ ሊያመጣ የሚችለው አላህ ነው። ርዝቅ የሚያሰፋው አላህ ነው። ልጅ የሚለግሰው ትዳር እንዲሳካ የሚያደርገው አላህ ነው። በሽተኛን ማንም አይድንም ብሎ ተስፋ የተቆረጠበትን የሚያቆመው እንዲንቀሳቀስ የሚያደርገው ማን ነው? አላህ ነው። ስለዚህ በአላህ ያለን እምነታችን ጠንካራ መሆን አለበት። በቃ ተወኩል እላይ መድረስ አላህ ይረዝቀኛል፣ አላህ አለልኝ፣ ዱዓም ስናደርግ ይቀበለኛል ብለን እርግጠኛ መሆን ነው። ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ የአላህ መልእክተኛ እንጂ ሸክ ውስጥ ተጠራጣሪ ሆነን ስንለምን አላህ አይቀበልም።